ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በዛሬው ዕለት አቶ ታዬ ደንደአ ፍርድ ቤት ቀርቦ ነበር። በዚህም በሁለት ክሶች ነፃ መባሉን ነው ጠበቃው የሕግ ባለሙያ አበራ ንጉስ ለአንከር ሚዲያ የገለጸው። መስመር ላይ አግኝቼዋለሁ። በጣም አመሰግናለሁ ጠበቃና የሕግ ባለሙያ አበራ ንጉስ። እንግዲህ ዛሬ የታዬ ደንደአ ችሎት ነበር። በችሎቱም ውሳኔዎች ተወስነዋል። እስቲ በዝርዝር ምን እንደቀረበ መረጃውን ብትሰጠን። መልካም መሳይ። እንግዲህ እንደሚታወቀው አቶ ታዬ ከ2016 ዓ.ም ጀምሮ በህግ ጥላ ቁጥጥር ስር ከሆኑበት ጀምሮ አቃቢ ህግ 3 የወንጀል ክሶች አቅርቦባቸው ነበር። እነዛ 3 ክሶች ማለትም ሲዘረዘሩ አንደኛው ክስ ከጠላት ጋር መተባበር የሚል ሲሆን የጠላት መተባበር ዝርዝሩ በረሃ ሆኖ ከሚታገሉ የሸኔና የፋኖ ኃይሎች ጋር ሆኖ መንግስትን ለመጣል በሚደረገው ጥረት የፕሮፓጋንዳ ድጋፍ በማድረግ መንግስትን ለመጣል ሞክረዋል የሚል የጠላት መተባበር ወንጀል ሲሆን አንዱ ክሱ። ሁለተኛ ክሱ ደግሞ በተመሳሳይ የአንቀጽ 257 ላይ የሚወድቀው ይሄ መንግስት የፌደራል መንግስትን ለመጣል ከጠላቶች ጋር ሆኖ በሚያደርጉት እንቅስቃሴ ተመሳሳይ የፕሮፓጋንዳ ድጋፍ በማድረግ ግዙፋዊ መሰናዶ አድርገዋል የሚል ሁለተኛ ክስ የቀረባቸው ሲሆን ሶስተኛ ደግሞ በቤታቸው ህገወጥ መሳሪያ የጸና ፍቃድ ሳይኖረው ህገወጥ መሳሪያ ይዘው ተገኝተዋል የሚል 3 ተደራራቢ ክሶች ተከሶ በክርክር ነው የቆዩት። በዚህ ሂደት አቶ ታዬ እንደሚታወቀው 2016 ሐምሌ 30 ላይ የአቃቢ ህግ ምስክሮች ከተሰሙ በኋላ ፍርድ ቤቱ በወቅቱ ይከላከሉ ወይስ አይከላከሉ ብለው በሰጠው ብይን በሁለቱም ክሶች በመጀመሪያዎቹ ሁለቱም ክሶች በአንቀጽ ወንጀል ህግ አንቀጽ 251 እና 257 በተመለከተ መከላከል ሳያስፈልጋቸው በነፃ ያሰናበታቸው ሲሆን ህገወጥ መሳሪያ መያዝን በተመለከተ ግን እንዲከላከሉ ብይን ሰጥቶ ነበር። አቃቢ ህግም ይህን በመቃወም ጠቅላይ ፍርድ ቤቱ ይግባኝ ብሏል። በዚህ መሃል ላይ አቶ ታዬ ዋስትና በሁለቱም ክሶች የመጀመሪያዎቹ ከባዶቹ ክሶች ነፃ በመባላቸው ምክንያት ዋስትና ተከብሮላቸው በውጭ ሆነው ሲከራከሩ ቆይተዋል። ሆኖም ግንቦት 25 2017 ዓ.ም ጠቅላይ ፍርድ ቤቱ የይግባኝ ሰሚ ፍርድ ቤቱ ማለት ነው ሁለቱም ነፃ በተባሉባቸው ጉዳዮች ሲመረምር ከቆየ በኋላ በነፃ መሰናበታቸው ከፍተኛ ፍርድ ቤት በነፃ ማሰናበቱ ስህተት ነው፣ በመሆኑም እንዲከላከሉ መከላከል አለባቸው ብሎ ውሳኔ በመስጠቱ ምክንያት ከግንቦት 25 ከሰዓት ጀምሮ እንደገና ዋስትና ተሰጥቷቸው የነበረውን ጉዳይ በመሻር በእስር ሆነው እስከ ዛሬዋ ቀን እየተከራከሩ ነው እና እኛም ያን ተከትሎ ተከላከሉ በተባለባቸው 3 ክሶች መሰረት በማድረግ የሰነድ የሰውና የቪዲዮ ማስረጃዎች ለፍርድ ቤቱ አቅርበናል። መከላከያ ማስረጃዎች ያን ካሰማል ሐምሌ 30 2017 ዓ.ም አሰምተን ከጨረስን በኋላ ለጥቅምት 13 ፍርድ እንድንሰማ ቀጠሮ ይዘን ነው የተለያየ ነው። የ2 ወር እረፍቱ ክረምቱ ላይ ማለት ነው። አጋጣሚ ሆነ ፍርድ ቤቱ 2018 አሁን ጥቅምት 13 ላይ ስንቀርብ ያው መርምሮ መዝገቡ በስራ መደራረብና ጫና ምክንያት መርምሮ እንዳልጨረሰው እንዲሁም የተጓደለ ዳኛ ስለነበረ ሶስተኛ ዳኛ ስላልነበሩ ለጥቅምት 24 ቀጥሮ ነበር። ጥቅምት 24ም ስንቀርብ በተመሳሳይ ምክንያት ፍርድ ቤቱ ጉዳዩን እንዳልሰራው መርምሮ የመጨረሻ ፍርድ መስጠት እንዳልቻለ በማስረዳት ለዛሬዋ ቀን ለህዳር 3 ተቀጥረን ነበር። ዛሬ ግን ፍርድ ቤቱ የመጨረሻ ውሳኔ ሰጥቷል። በዚህ መሰረት አቶ ታዬ የተሰጣቸው ፍርድ ምንድነው? የመጀመሪያዎቹ 251 እና 257 የወንጀል ህግ ተጠቅሶ የቀረበባቸው ከባባድ ወንጀሎች በአቀረቡት የመከላከያ ማስረጃዎች በአግባቡ በበቂ ሁኔታ ያስተባበሉ ስለሆነ በነፃ እንዲሰናበቱ። ሆኖም የወንጀል ህግ አዋጅ ቁጥር 1177 2012 ተጠቅሶ የቀረባቸው ህገወጥ የጦር መሳሪያ መያዝን በተመለከተ ግን በበቂ ሁኔታ አላስተባበሉም ተብሎ ጥፋተኛ እንደሆኑ የመጨረሻ ውሳኔ ዛሬ ሰጥ። ይሄን የሚመስለው የዛሬ ውላችን። ስለዚህ ነፃ የተባለው በሁለቱ ማለትም ከሌሎች ኃይሎች ጋር በትብብር ይሰራል ከሌሎች ኃይሎች ጋር እንደዚሁ ነገሮችን በማስፋፋትና በማደራጀት ተከሰሰባቸው ወንጀሎች ናቸው ነፃ የተባለው። አዎ ሁለቱም ወንጀሎች ናቸው። አጋጣሚ ሆኖ ከቀረበባቸው ወንጀሎችም ስላልቆቹ እነዚህ ናቸው። ለምሳሌ 251 ንዑስ አምሮሃ የሚባለው ከጠላት ጋር መተባበር የሚያስቀጣው የመጨረሻ ጣሪያ ቅጣት የእድሜ ልክና ሞት ነው። ሁለተኛው የቀረበባቸው እስራ ቅጣት የወንጀል ቁጥር 257 ንዑስ ሰም ቢሆን እስከ 10 ዓመት የሚደርስ የሚያስቀጡ ትላልቅ ወንጀሎች ናቸው። ስለዚህ በእነዚህ ወንጀሎች በበቂ ማስረጃ የቀረቡት የቪዲዮ የሰነድና የሰው ምስክሮች ለቀረበባቸው ክስ እንዳልፈጸሙት በበቂ ሁኔታ አስተባብለዋል ተብሎ በነፃ ተሰናብተዋል። አሁን የቀረው እንግዲህ ህገወጥ መሳሪያ በቤት ውስጥ በመያዝ የሚል ነው። ይህም በተመለከተ በተደጋጋሚ የተባለ ነገር አለ። በዚህ ዙሪያ እንደውም ወዲያውኑ ነፃ መውጣት የሚችልበት ክስ እንደሆነ ነው ሲገለጽ የነበረውና ይሄ ላይ ለምንድን
ለምንድነው ማቆየት የተፈለገው? ምናልባት ይሄም ካለቀ ታዬ ደንደአን ላለመፍታት በዚህ ክስ ለማቆየት በእስር ቤት ታስቦ ይሆን እንጂ በዚህኛውም ነፃ የሚሆንበት በቂ ማስረጃ እንዳለ ነው የሚታመነው። መልካም እንግዲህ ታዬ በተከሰሰበት ሶስተኛ ክስ እንደምታውቀው አንተም እየተከታተልክ እንደነበርከው 5 የመከላከያ ምስክር ነው ያቀረቡት። ከ5ቱ የመከላከያ ምስክራቸው 2ቱ ነው የተሰሙት። 3ቱም ማለት ደግሞ ክቡር ጠቅላይ ሚኒስትር አብይ አህመድ፣ ከንቲባ ከአዳነች አቤቤና አምባሳደር ጫልቱ ሳኒ የአቶ ታዬ መከላከያ ምስክር ነበሩ። በወቅቱ እንደምታውቀው በክርክር ሂደት ከዚህ በፊት ለ6 እና 7 ወር ሙሉ እነዚህ መከላከያ ምስክሮቹ በፍርድ ቤቱ መጥሪያም ይሁን በፌደራል ፖሊስ መጥሪያ ሊቀርቡ አልቻሉም። በመጨረሻ ላይ ሐምሌ 11 ፍርድ ቤቱ በሂደት እንዲቀርቡ ሲሰጠው የነበረው ትዕዛዝ በቂ ባልሆነ ምክንያት በመሻር የነዚህ ሰዎችን መገኘትና መምጣትና መጠራት አላስፈላጊ ነው ተብሎ ብይን በመስጠት ነው የታለፉት። ያ ደግሞ አሁን በተሰጠው የጥፋተኝነት ፍርድ ላይ በተለይ ሶስተኛ ክስ ላይ የራሱ ተጽዕኖ አሳድረን ብለን እናምናለን። ስለዚህ ምንም እንኳን በአጠቃላይ ፍርዱ ላይ ተገማችና እኛንም በአመዛኙ ደስተኞች ብንሆንም ዛሬ በተሰጠው ይሄኛው ሶስተኛም ክስ ቢሆን ላይ ግን ቅሬታ አለን። ምክንያቱም ሶስቱም እንዳይሰሙ የተደረጉ ፍርድ ቤቱ በሰጠው ያላግባብ ብለን ነው የምናምነው። የይግባኝ ምክንያታችን ይሆናል ቀጣይ ብለን እናስባለን። እንዲቀሩ መደረጋቸው አቶ ታዬ በበቂ ሁኔታ እንዳይከላከሉ ማድረግ ላይ የራሱ ሚና ተጫውቷል ብለን እናምናለንና ሶስተኛ ክሱ ላይ ተከላክለዋል ወይ እንዲከላከሉ የሚያስችለው መንገድ ተዘግቶብናል ብለን እናምናለን። ሆኖም ግን በዛ ታስረው ነው ወይ እንዳይፈቱ ተፈልጎ ነው ወይ የሚለው መላምት ግን በከፊል መስማማበት ሲሆን በዋነኛነት ግን ከህዳር 15 በኋላ ባሉት የችሎት ውሎች ላይ ነገሮች ግልጽ ይሆንላል ብዬ አስባለሁ። ምናልባት ጠበቃ አበራ እንግዲህ የጉዳዩ ፖለቲካዊ ተብሎ ነው የሚታመነው። በድጋሚ ለሁለተኛ ጊዜ አቶ ታዬ ሲታሰርም በሚያደርጋቸው አንዳንድ ፖለቲካዊ የሆኑ መልእክቶች ላገዛዙ ጠንካራ የሰላ ትችቶችን በማህበራዊ ሚዲያዎች በተከታታይ በማቅረቡ እንጂ እንደዚህ አይነት ለአንዴና ለመጨረሻ ጊዜ ክሶቹ ፋይላቸው ከተዘጋ በኋላ ከእንደገና የሚቀሰቀሱበት ሁኔታ ወደፊትም ሊኖር ይችላል። ምክንያቱም የፖለቲካው ሙቀትና ግለት ስለሚወስነው እንዲህ አይነቱን ነገር እንዴት ነው እንደ አንድ ጠበቃ ማየት የሚቻለው? መልካም እንግዲህ በሁለት መልክ ነው የምናየው። እንግዲህ እንደ አንድ ጠበቃ በዋነኛነት እነዚህ ሰብአዊ መብት ጥሰቶችን ሊያመላክቱ የሚችሉ በተለይ ደግሞ በፖለቲካ እንቅስቃሴ ያሉ ግለሰቦችን የመናገር መብታቸው ሲጠቀሙ በስመ ህግ ማስከበርና የወንጀል ህግ ጥንቃቄ ጥሰትን መከሰሳቸውና መንገላታቸው በኢትዮጵያ ዲሞክራሲ ላይ የሚያሳድረው ተጽዕኖ በተለይ ደግሞ በኢትዮጵያ ፖለቲካ ምህዳር ላይ የሚያሳድረው ተጽዕኖ ከባድ መሆኑ ለረጅም ጊዜ የሚታወቁ ሲሆን በልዩ ሁኔታ ደግሞ አቶ ታዬን በተመለከተ ደግሞ ስንታገል መምጣታችን ይታወቃል። እኔም በግሌ ፍርድ ቤቱ የወሰነው ውሳኔ እያከበርኩኝ እና እያደነቅኩኝ አስፈጻሚ በኩል ግን ህግን የፖለቲካ ጨዋታ መሳሪያ ያልፈለግከው ሰዎችን ያልፈለግከው ተቃዋሚን በስመ ወንጀል እና ህግ ተጥሷል ስም እያሰርክን መጓዝ በፖለቲካችን ትልቅ ተጽዕኖ መፍጠሩ ይሄ አደባባይ ሀቅ ነው። ስለዚህ አቶ ታዬ አንዱ እውነታው ይሄ ሲሆን ፍርድ ቤቶች ግን ይሄን ታሳቢ የመንግስትን ፍላጎት የአስፈጻሚ ፍላጎት ጫና ተቋቁመው ቀላል በማይባል ደረጃ ፍትህን መስጠት መቻላቸው ደግሞ ቀጣይ በኢትዮጵያ ያለው በአስፈጻሚ በኩል እየተፈጸመ ያለው ጥፋቶችና ተስፋ የሚያስቆርጡ ነገሮችን በዛ ላይ የሚበሩ ጭላንጭል የሆኑ የተስፋ ምልክቶች ተደርጎ መወሰድ አለባቸው የሚል ሀሳብ አለኝ። እንግዲህ በመጨረሻ እንደው ጠበቃና የህግ ባለሙያ አበራም እንደው የአቶ ታዬ ደንደአ አጠቃላይ ጤንነት በምን ሁኔታ ላይ ነው ያለው? ምናልባት ከዚህ ጋር በተያያዘ በአግባቡ የጠበቃ አገልግሎትስ እያገኘ ነው? ቤተሰቦቹ ይጠይቁታል። በአጠቃላይ ያለበት ሁኔታ ምን ይመስላል? መልካም እንግዲህ አቶ ታዬ እንግዲህ ለሁለተኛ ጊዜ ታስረው ግንቦት 25 ከ2017 ዓ.ም ጀምሮ በማረሚያ ቤት ነው ያሉት። በመሃል ላይ ያጋጠሙ አንዳንድ በማረሚያ ቤቶች ላይ ያጋጠሙ አለመግባባቶች በተለይ ደግሞ እንደምታውቀው ከነበሩበት ዞን 1 ከሚባል 50 ዎቻቸው ጋር ታስረው ከነበሩበት ክፍል ዞን አውጥቶ አሁን ወዳለበት ዞን ለመውሰድ በተደረገው እና የተፈጠረው ችግር በስተቀር በሌላው ቤተሰቦቻቸው በአግባቡ ይጠይቃሉ። እኔም እንደጠበቃ በአግባቡ ጠይቃለሁ። እሳቸው ላይ ተፈጸመ የተባሉት ጉዳዮችም አቤቱታን አቀርባለሁ እና ባያያዛቸው መልካም ነው የነበረው። ጤናቸውም እንደምታውቃቸው አቶ ታዬ የዛሬው ሳይሆን የቆዩ ታጋይ ናቸው። በኢትዮጵያ በአዲሱ ትውልድ በሳቸው ትውልድ ጎልተው የመጡ ጉምቱ የሆኑ የስነ ሀሳብና በተግባርም ቀላል የማይባሉ ታጋይ ናቸውና እዛ ላይ ሞራላቸው ጠንካራ ናቸው። ከራሳቸው የሚመነጭ ጠንካራ ስብዕናም ተያይዞ ጤናቸው ጥሩ ነው ያሉት። ይሄን ነው የሚመስለው ባያያዛቸው በተመለከተ ይሄ ነው። ከዛ ባለፈ ግን በተለይ መጀመሪያ አካባቢ ተይዘው ያሉ ሰፊ የሚባል ሰብአዊ መብት ጥሰት ተፈጽሞባቸዋል። ለዛም ነው ይህ ችሎት ለሰብአዊ መብት ኮሚሽን አቶ ታዬ ያው ችሎቱ ብዙ የሚባል ጥሰቶች ተፈጽሞባቸዋል። ከ5 ያላነሱ ጠበቆች እንዲርቋቸው ተደርገዋል። በማይታወቁ ሰዎች እየተደወለ ማስፈራሪያ የሚመስል ነገር እየተደረገ ከዚህ በፊት በተለይ መጀመሪያ አካባቢ ብቻቸው እስከ መከራከር ደርሰው ነበር ያለ ጠበቃ ማለት ነው። ስለዚህ እነዚህና ሌሎች ጥሰቶችን በተመለከቱ ለችሎቱ አመልክተው ስለነበር የሰብአዊ መብት ኮሚሽን ችሎቱ በመራው በሰጠው ትዕዛዝ መሰረት መርምሮ 5 የሚያክሉ ግኝቶችን አቶ ታዬ ላይ የተፈጸሙ የሰብአዊ መብት ጥሰቶችን የካቲት 6 2017 ዓ.ም ለፍርድ ቤቱ አቅርበዋል። ስለዚህ እነዚህ
ጥሰቶች እንደተጠበቁ ሆኖ ከሁለተኛው ሲያዙ በመሃል ላይ የተፈጠረው የሰብአዊ ሰጣ ገባ ማረሚያ ቤቱ ጋር የነበረው ሰጣ ገባ ካልሆነ በስተቀር በሌላው ግን መልካም ሁኔታ ላይ ይገኛሉ የሚል አስተያየት ነው ያለኝ። በጣም አመሰግናለሁ። የአቶ ታዬ ደንዳ ጠበቃና የህግ ባለሙያ አበራ ንጉስ፣ እግዚአብሔር ይስጥልኝ። መልካም ቀን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ መሳይ።